ዝም በይ ወሬኛ። ካንቺ ጋር መስራት አልፈልግም ስለሽ ጭራሽ መንደር ወሬ የለቃቀም ትመጫለሽ እንዴ? ውሸት አይደለም። ለምን አይገባም? ላስረዳህ። ዝም በይ። እንደዚህ አይነት ወሬ ካንቺ መስማት እሱ ብለሽ ኖት ውስጥ ነግሪው አንቆ ሊገልሽ ነበር አይደል? ትሰማኛለህ? እንደዚህ እንዳደረጋችሁኝ አትቀሩ። ቤታችሁን አይናችሁ እያየ ነው ማፈርሰው። የሚፈጠረውን ለማየት ነበር የተከተልኩሽ። እንደዚህ አልመሰለኝም። ተመስገን ለካ አንቺ ላይ እንደዚህ ይለኛል። ትሁት እባክሽን ተረጋጊ። አያውቅም። ነግረዋለች ግን አላመናትም። ስቆባት ነው ሄደው። ከነገረችው ግን አለቀ። ከዛ ሲያስበው ጥርጣሬ ውስጥ ያድራል። እሱ የታሰረ ጊዜ እኔ እርጉዝ እንደነበርኩኝ ይሰማል። እናም ቀስ ብሎ የእሱ ልጅ እንደሆነች ይደርስበታል። ሄሎ ኢንስፔክተር፣ እንደምን አለ? ደህና ነህ? ይኸው ከብዙ ጊዜ በኋላ እርዳታ አስፈለገኝና ደወልኩልህ። ተመስገን በቁጥጥር ስር ዋለ። ትሁትንና ካሌብን ተከታትሏቸው መሳሪያ ሲመዝባቸው፣ ነገር ግን አባባ ለፖሊስ አመልክተው ስለነበረ እሱን እየተከታተሉት ባለበት ሰዓት እሱ መሳሪያ ሲይዝ እንግዲህ በቁጥጥር ስር አውለውታል። ምክንያቱም ህገ ወጥ መሳሪያ ነው አንደኛ፣ ሁለተኛ ነገር ደግሞ ሰዎችን በግድያ ወንጀል ሊያዝ ችሏል። ከዚህ በፊትም ቤት ውስጥ ካሜራ ደብቀው ስለነበረ ቤታቸው እየተመላለሰ እነሱን ለማጥፋት እንዲሁም ለማገት ሲያደርግ የነበረው ሙሉ ቪዲዮ ስለነበራቸው አባባ ያንን ለፖሊስ አሳልፈው ስለሰጡ እንግዲህ ተመስገንም ታስሯል። አሁን ደግሞ ቀጣይ ቲና ልትታሰር ነው። ምክንያቱም ብዙ ጊዜ ትተዋለች ብለው ቢያስጠንቅቋትም እሷ ግን ተንኮሏ እየባሰ እንጂ እየሄደ ያለው እየቀነሰ ስላልሆነ ከዚህ በላይ አማራጭ የለኝም። ምክንያቱም ከኔ አልፎ ትሁት በሰላም አልኖረችም። ትሁት በሰላም እንድትኖር መኖር ካለባት የግዴታ እነሱ ሲያዙ ነው በማለት እንግዲህ አባባ ሊያሳስሯቸው ችለዋል። ትሁትና ካሌብ ያልጠበቁት ነገር ነው። ምክንያቱም ካሌብ በጣም ደንግጦና ፈርቶ ወደኋላ እየሸሸ ባለበት ሰዓት ወዲያው ፖሊስ መጥቶ ሲይዛቸው፣ ቆይ አባዬ እዚህ ምን ታደርጋለህ? እኛን ያይህን ነበረ እንዴ ምናምን ሲል፣ እኔ ሁልጊዜም ቢሆን ከእናንተ ጀርባ አለሁኝ። እኔ እስካለሁ ድረስ ሁሌም ቢሆን ምንም አትሆኑ። ካሌብ ራስህን ለመጠበቅ ሞከር እንጂ እኔ አባትህ በህይወት እስካለሁ ድረስ ምንም አትሆንም። የእናንተን ሰላም የሚያደፈርስ በሙሉ በእናንተ መንገድ የሚገባን እንቅፋቶችን በሙሉ እኔ እስካለሁ አስወግዳችኋለሁ በማለት እንግዲህ አባባ በደስታ ትሁትንና ካሌብን ይዘው ወደ ቤት ገብተዋል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ቻናላችን ቤተሰቦች ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ተመስገን ልጅ አለህ ብላ ስትለው የመንደር ወሬሽን እያመጣሽ ዝም ብለሽ ለእኔ የሆነውንም ያልሆነውን እያመጣሽ እየሰጠሽ ተራ ወሬ ነገር በማለት ቲናን አንገቷን አንቆ ሲወዘውዛት ነበረ ማለት ነው። እንግዲህ በዛ መካከል ደግሞ ካሌብ እየተከታተላት ስለነበረ ያንን ሁሉ ሲያደርጋት ተደብቆ እያያት ስለነበረ ልክ ተመስገን ሁለተኛ ጠገብ እንዳደርሽ ብሎ ጥሏት ከሄደ በኋላ ይገርማል፣ አንቺ ለሱ ብለሽ ስትነግሪው ሊገልሽ ነበረ እኮ ብሎ ሲላት የእሱን ንዴት ካሌብ ላይ ለማውጣት ታያለህ፣ እሺ ባልሰራላችሁ በ24 ሰዓት ውስጥ ነው ቤታችሁን የማፈርሰው ስትል ስትዝትበት፣ እንግዲያውስ በቃ አንቺ ኃይልሽና ቅዋሽ እኔ ላይ ነው፣ ተመስገን ላይ ምንም ማሰሪ ማለት ነው። ተመስገን አንቺ ላይ በጣም ጀግና ነው ምናምን ብሎ በጣም ብሽቅርር ድብና አድርጓት ነበረ። ካሌብ እንግዲህ ምንም የምትሰሪው ሁሉ አይሳካልሽም፣ ልፊ ቤልሽ ነው። አየሽ ምን እንደሚያደርግሽ እየተከታተልኩሽ ስለነበረ ከጀርባሽ ያደረገሽን በሙሉ ሁሉ አይቻለሁ። ቲና አትልፊ፣ አይደክምሽም፣ እንዳይበቃሽም ተንኮል ብሎ ሲያል መቼም ቢሆን እናንተን ሳላጠፋና የእናንተን ቤት ሳላፈርስ አይደክመኝም ስትል እንግዲያውስ ሞክሪ አፈርሳለሁ ሲሉ መፍረስ እንዳለ አስቢበት ብሎ ጥሏት ነበር የሄደው። እንግዲህ ቲና ይህንን በምታደርግ ሰዓት ትሁት ቤት ውስጥ ካሁን ሰማ የሆነ ነገር አደረገ፣ ልጄን ሊወስድብኝ ነው እያለች እየተጨነቀች እየተጠበበች ለካሌብም ለመደወል ብትሞክርም ስልኩን ቤት ጥሎ ስለነበር የሄደው
ምንም አማራጭ ስላልነበራት በጣም እያለቀሰች አባባ ቢያጽናኗት በቃ መጨረሻዋን ሲያዩ በቃ እንዴት ወደ እስቲ ደገፍ በይና በቃ አልቅሰሽም ቢሆን ይውጣልሽ ብለው እሳቸው ያቅፏት እያለቀሰች ባለችበት ሰዓት ካሌብ መቶ ትሁት ተረጋጊ ብሎ ሲላት ምንን ተረጋጋሁት? አሁን እኮ ልጄን ከሰማ ይወስድብኛል ከትምህርት ቤት ልጄን እንዳይወስድብኝ ከትምህርት ቤት ስትል ሰምቷል፣ ግን ደግሞ ምንም አላዳረገ ብሎ ሲያት እንዴት ሁለታቸውም አባባም እንዲሁም ደግሞ ትሁትም ደንግጠው ወደ እሱ ሲዘሩ ማለት ሲሉት ማለትማ ነግረዋለች፣ ግን ደግሞ ውሸታም ብሎ አንገቷን አንቆ ሊገላት ነበረ ብሎ ሲላቸው በቃ ከነገረችው ዛሬ እንኳን ምንም ባያምናት ከአሁን በኋላ እንግዲህ አጣርቶ ይደርስበታል እውነታውን። እሱ እስር ቤት በነበረበት ሰዓት እኔ እርጉዝ እንደሆንኩኝ ይነግሩታል። ከዚህ በፊትም እኮ ስላልሰማ ነው እንጂ ቢሰማና ቢያጣራ ኖሮ እንዲህ አይነት ያኔ ሀሳብ እና ጥርጣሬ ቢኖረው ቢያጣራ እስከዛሬም እኮ ይደርስበት ነበረ በማለት ስትነግራቸው እንግዲህ ካሌብም ሆነ አባባም ትሁትን አብሽሪ ምንም ነገር አይፈጠርም፣ እስከዛ ድረስ ደግሞ እሱ እስከሚሰማና እስከሚያጣራ ድረስ እኛ መፍትሄ እንፈልጋለን ብለው አጽናንተዋት አባባም ወደ ውጭ እንግዲህ ለቲና ደውለውላት ወደ ውጭ በመጡ ሰዓት ካሌብም አንዳንድ ነገሮችን እያወሩ ይህን ነገር እንደሚያስተካክሉ ለትሁት ቢነግራትም ትሁትም እንግዲህ በጣም ከፍቷት ነበረ። አባባ እንግዲህ ወደ ቲና ጋር ሄደው አባዬ አስጠበቅከኝ እኮ ስጠብቅህ ነበረ ስትል እየጠበቅሽ ነበረ፣ ቆይ አንቺ መቼ ነው ከኛ ህይወት የምትወጪው ብሎ ሲላት መቼም አልወጣ፣ እሺ ገንዘብ ልስጥሽ ምን ያክል ነው የምትፈልጊው ሲላት አረ እንደዚህ በቀላል ብር እናንተን የምተዋችሁ መስሎ ነው እንዴ? በጭራሽ ድርጅትህንና ቤትህን ስጠኝ ከዛ ከህይወት ትወጣልሃለሁ ስትል ይህንን በፍጹም አታስዩ፣ የኔን ድርጅት መቼም ቢሆን አታገኙ። ምናልባት ሰው ከሆንሽ እንደ ሰው ካሰብሽ ብዬ ነው እንጂ ገንዘብ ልክፈልሽ እና ከህይወቴ ራቂ ብዬ ያልኩሽ። አንቺ እንኳን ገንዘብ ምንም ነገር ላንቺ አያስፈልግም። ቲና የመጨረሻ ነግሬሻለሁኝ። ከልጆቼ ህይወት እጅሽንም አንሺ እግርሽንም ሰብስቢ። ከዚህ በኋላ ግን አልሰበሰብም አልቆጠብም እምትይ ከሆነ እኔ ማደርገውን አውቃለሁ። ታሁን በኋላ አላስጠነቅቅሽምም አልለምንሽምም። አንቺን በማስጠንቀቅ ጊዜን አልጨርስም፣ በቅቶኛል፣ የመጨረሻ ነው ብለው ጥለዋት ሲሄድ አይ አባዬ ድካም እኮ ቢልህ ነው። እኔ እንደሆነ መቼም ልተውህ አልችልም እዛ ቤት ተመልሼ እስካልገባው ድረስ ስትል እዛ ቤት ተመልሰሽ መግባት ያምርሻል ብለዋት ነበረ ጥለዋት የሄዱት ማለት ነው። እንግዲህ ቲና አማራጭ ስለሌላት ወደ ተመስገን ቤት ስትሄድ መጣሽ ብሎ ሲያት አዎ የት ልሄድልህ ነው? ቆይ አንቺ መቼ ነው ከኔ አጠገብ የምትርቂው? አትምጪ በቃ ከአንቺ ጋር መስራት አልፈልግም ስልሽ አስምም እንዴ ብሎ ቢላትም አብረን እንሰራለን። እኔም ለአንተ አስፈልግሃለሁ፣ አንተም ለእኔ ታስፈልገኛለህ። ተደጋግፈን አብረን እንሰራለን እንጂ አንተን ልተውህ መቼም አልችልም በማለት እንግዲህ ቆይ ለምን አታምነኝም ብላ ስትለው ቲና መቼም ላምንሽ አልችልም፣ ይህን የመንደር ወሬሽን እያሽ የመጣሽ እኔ ጋር ማይሆን ወሬ አታውሪ፣ ይህን ላምንሽ አልችልም ብሎ ሲላት ግዴለህም ተመስገን ተረጋጋና አዳምጠኝ ስትለው እቤት ውስጥ እንግዲህ ብዙም ስላልተቀበላት እና ወጣ እንበልና ሻይ ቡና እያል እንነጋገርበት ስትል እሱም እሺ በማለት እንግዲህ በመጨረሻ አምኖላት ይዛው ወጥታ የሚያጠራጥር ነገር ስለትሁት አንዳንድ ነገሮችን እስኪ ንገረኝ ምናልባት አጠራጣሪ ካለ ስትል ስለ ትሁት ምን አይነት ሴት ነበረች ብላ ስትጠይቀው ትሁት ማንም የሚፈልጋት አይነት ሴት ናት። በጣም ከኛ አካባቢ ተፈላጊ የሆነች ሴት ናት። ማንም የሚጓጓላት ማንም የሚቋምጥላት ምናምን ሲል እንግዲያውስ እንደዚህ ተሆነ ታዲያ ለምን የሆነ መፍትሄ አንፈልግም ስትል ምን አይነት መፍትሄ ሲላት ለምን እኛ ሰዎች ወደ እሷ ልከንባት በፍቅር በኩል አይጠይቃትም በደካማ ጎን ነው። ያኔ ካሌብ እንደሆነ ሲፈልግ አንዴ ይፈልጋታል፣ ሲፈልግ እንደፈለገ ነው። ስለዚህ በጎን እሷን የሚንከባከባት ጥሩ ሰው ፍቅር የሚሰጣት እንላክባትና
ያኔ አንተ ለራስ ታደርጋታለህ ብላ ስትለው በፍጹም በዚህ ነገር ላይ አልስማማም ብሎ እምቢ ብሏታል ማለት ነው። ተው ብትለውም ሌላ ሀሳብ ካመጣሽ አምጪ እንጂ እኔ ትሁቴን ማንም እንዲቀርባት አልፈልግም፣ የሚደረገውን አድርጌ የራሴ ለማድረግ እንጂ ጭራሽ ሌላ ሰው የዚህ አልበቃ ብሎ ተጨማሪ ብሎ ሲላት ነበረ ማለት ነው። አንቺም ለራስሽ ጥቅም ነው እኔም ለራሴ ጥቅም ነው። ለአንቺ ለራስሽ ጥቅም ስትይ እኔ ትሁትን አሳልፌ ሌላ ወንድ እንዲቀርባት በፍጹም አላደርገውም፣ ይሄን አታስቢ ብሎ ተቆጥቷት ነበረ ማለት ነው። እንግዲህ ትሁትና ካሌብ ቤት ውስጥ ሆነው አንዳንድ ነገሮችን እያወሩና እየተጫወቱ ባሉ ሰዓት ካሌብ ትሁት ወደ ውጭ ወጣ ማለት ፈልጌ ነበረ፣ ለምን አብረን አንወጣም ስትል ሲላት አይ መውጣት አልፈልግም ተው እዚሁ መሆን ፈልጋለሁ ስትል ትሁት እባክሽን አየር ስታገኝም እኮ ልትረጋጊ ትችያለሽ፣ የግዴታ መውጣት አለብን ብሎ ሲላት እሺ በቃ ካሌብ አንተ ካልክ እንወጣለን፣ ግን ልብስ ልቀየር ስትል ችግር የለውም ልብስ መቀየር አያስፈልግም እንደዚሁ ሆነሽም መሄድ እንችላለን ብሎ ሲላት እንግዲህ እሱ ወደሚያውቅበት ቦታ ሻይ ቡና ምናምን ብለው ከዛም ደግሞ ጆተኒ ምናምን እየተጫወቱ ደስ የሚል ጊዜ አሳልፈው በቃ አለ አይደለ የመቀራረብ ስሜቱ በጣም ደስ የሚል እንደዚህ አብረው ጥሩ ጊዜ አሳልፈው ወክ በሚያደርጉበት ሰዓት እንግዲህ ተመስገን እሷ ላየችውም ካሌብ ሲያው በጣም ደንግጦ ነበረ። አባባና ትሁት የትሁት እህት ተደዋውለው ልጇ እንዳመማትና ሕክምና እንዳስፈለጋት ለአባባ ስትነግራቸው እንግዲያውስ እኔ መደወል ፈልጌ ነበር መጀመሪያውንም ትሁት ሳትሰማ እኔ አሳክማታለሁኝ፣ እንኳንም ሰማሁኝ። አሁን ላይ ትሁት በጣም ስለተጨናነቀችና እያሰበች ስለሆነ ለእሷ እንዳትነግሪያት እኔ ሙሉ ወጪውን ራሴ ሸፍኜ አሳክማታለሁ ብለው ሲሏት እንግዲህ የትሁትን እህት አረ እንደዚህ መቸገር አያስፈልግም ስትል እንዲህ ትሁት እኮ ልጄ ናት፣ ለእኔ እኮ ብዙ ነገር ከሞታፍ ያወጣችኝ እኮ ናት፣ ስለዚህ ለእሷ ከዚህም በላይ ማድረግ ይገባኛል እና ልጇን እኔ ሕክምና ወስጄ አሳክማታለሁ፣ ለትሁት በፍጹም እንዳትነግራት በማለት እንግዲህ እህቷን ቃል አስገብተዋታል አባባ ማለት ነው። እህቲቱም አማራጭ ሳጣ ነው አንተ ጋር የደወልኩት አመሰግናለሁ ብላ ስልክ ከዘጉ በኋላ የትሁትና የካሌብ ነገር በጣም እያሳሰባቸው ስለሆነ አባባ እንዲቀራረቡላቸውና እንዲጋቡ ስለሚፈልጉ አማራጭ በጣም አጥተዋል። ይህን ተመስገን የሚባል ሰውዬ ከእነሱ መካከል እንዴት ነው የማጠፋው፣ እንዴት ነው ይህን ሰውዬ የማስወግደው ብሎ ሲያስቡና ሲፈክሩ ነበረ። በመጨረሻ እንግዲህ አንድ ጠበቃ ፖሊስ የሚያውቁት ጓደኛቸውና ወዳጃቸው ስለነበረ እሱ ጋር ደውለው እንዴት ነህ ደህና ነህ ሆይ ከስንት ጊዜ በኋላ አስፈልገህ ለጉዳይ ደውዬ ነበረ ምናምን ብለው ሲሉ ጓደኛውም ደግሞ እንኳን መጣህ ወዳጄ ምን ችግር አለው በችግርህ ጊዜ ካልደረስኩልህ ወዳጅነታችን እምን ላይ ነው ብሎ ሲል አዎ ጠፍቻለሁ ግን ቢሆንም እንደዚህ አይነት ችግር ገጥሞኛል ብለው በዝርዝር ሲነግሩት ደግሞ ላንተ ቀላል ነው እኮ ይሄ አብሽር አታስብ ብቻ ስለ ልጁ መረጃ አንዳንድ ነገር ስጠኝ እኔ ሁሉንም እጨርሰዋለሁ በማለት እንግዲህ መረጃ ተለዋውጠው ነበረ። ካሌብ እና ትሁት ወክ እያደረጉ ወደ ቤት ሊገቡ ሲሉ እንግዲህ ተመስገን መሳሪያ ደቀኖባቸው ፊት ለፊት ሲፋጠጡ ካሌብም ትሁት ምንም እንዳትሆንበት እሷን በሱ ከለላ አድርጎ እሱ ፊት ለፊት ሲጋፈጥ ነበረ። መሳሪያውን አቀባብሎ ወደ እነሱ እየተጠጋ ባለበት ሰዓት እንግዲህ መሳሪያህን ጣል እጅ ወደ ላይ የሚል ድምፅ ሲሰሙ ካሌብ እነማን ናቸው ምንድን ናቸው ብሎ እጅ ወደ ላይ ባደረገበት ሰዓት አንተን አይደለም እሱን ነው በማለት እንግዲህ መሳሪያህን ጣል ብለው መሳሪያውን አስጥለው እጁን በካቴና አድርገው ወደ ፖሊስ ጣቢያ ወስዶ ተወርውሯል ማለት ነው። ተመስገን ማለት ነው። የእውነት በጣም ታግሰው ነበረ አባባ። በስተመጨረሻ ይህን ነገር ማድረጋቸው በጣም ትልቅ ስራ ነው የተሰራው። ተመስገን ከዚህ በፊትም እስር ቤት የኖረ ሰው ነው። ሁለተኛ ነገር ደግሞ መሳሪያ ይዞም ስለተገኘ ከባድ ቅጣት ነው የሚሆንበት።
እንዲሁም ደግሞ ተባባሪና ሁለተኛ ወንጀለኛዋ ቲናም በፖሊስ እየተፈለገች እሷን በቁጥጥር ስር የምትውልበት ጊዜ ደርሷል። ምክንያቱም ከዚህ በላይ ምንም መታገስ አልቻሉም አባባ ማለት ነው። ጥሩ ነው ያደረጉት። አሁን ላይ ታግሰው አሁን የመጨረሻ ስለበቃቸው እነሱን ከልጆቻቸው ህይወት ውስጥ ማስወጣት ስለፈለጉ ካሌብንና ትሁትን ብቻ ሳይሆን እየበጠበጠች ያለችው ቲና ኤደንንና ዳኒን ራሱ እየረበሸች ስለሆነ ስለዚህ ሁለታቸውን ማስወገዳቸው በጣም ጥሩ አድርገዋል። አባት እንደዚህ ነው። አባት ሲባል ጠበቃ እንደዚህ ለልጁ መከታ ካልሆነ ምኑን አባት ተሆነ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለልጅ ሙቤ አዲስ ሲሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይህን ይመስል ነበር። በሌላ ቪዲዮ ተመልሼ እስከምመጣ መልካም ቆይታ ይሆንላችሁ።